የማይቆም ግንኙነት የነበረው ከህዝብ ጋር ከኔም ጭምር ያውቃል እሱ እንዴት አድርገን እንደምናከብረው እንዴት አድርገን እንደምንከባከበው ጌታቸው ስለ ፖለቲካ እንኳን እኔ አውርቼው አላውቅም እስከዛሬ ያኔ አውርቼው አላውቅም ጤና እንዴት ነህ ፖለቲካ አላፊ ነው ፖለቲካ ያልፋል ጤናን ግን ተከባከብ ጤና ነበር በሙሉ ቴክስት ስለ ጤናው ነበር የምጠይቀው ጤና ብቻ ሌላ ፖለቲካ ነው እያልኩ ጤና የፖለቲካ ኃላፊ ነው ብዙ ነገር አይተናል ጤና ግን ተንከባከብ ነበር ምንለው ይሄ ከልባዊ የሆነ ግንኙነት የተነሳ ነው እኔ የሱ WhatsApp የሱ ቴሌፎን ስላለኝ ምናልባት አርጌው ሊሆን ይችላል ወይ ስለምገናኝ ያንዳንዱ የትግራይ እናት የትግራይ አባት የትግራይ ወጣቶች ግን አክሰስ ቢኖራቸው እኔ ምለው ሜሴጅ ነው የሚያስተላልፉለት እኔ እሱ ነበር ምናስተላልፉለት እንሄዳለን አንዳንድ ጉዳዮች አሉ ተመልካቾች መድፎቻቸውን አስረክበው ያላችሁ አሁን ሰዓት የኢትዮጵያ ፌደራል አርሚ የሚባለው ፌደራል ሰራዊት የሚባለው የቀረው 2 ክፍለ ጦር ካለ አላቅም ማለት ተቆጥሮ 10 ይሆነን ያላቅም ግን በወሳኝ መልኩ ግን የፌደራል ሰራዊት የሚባል ሰብረነዋል ደምስሰነዋል እዚህ ላይ ለእንትን የፈጠርኩት አይደለም ራሴን ለማጽናናት የፈጠርኩት ነገር አይደለም ጎንደርን መከላከል አይችልም የፌደራል ሰራዊቱ ባህር ዳርን መከላከል አይችልም የፌደራል ሰራዊቱ ባይዘ ሴም ቶክን አዲስ አበባን መከላከል አይችልም የኛ ሰራዊት አዲስ አበባ መግባት ፍላጎት ካለው የሚከለክለው ኃይል የለም ምንም የሚያጠራጥር ነገር የለም ያ ማለት መንገድ ላይ ቶክስ አይገጥመንም ማለት አይደለም ይገጥመናል ምንም ጥያቄ የለም ያ ማለት የሆኑ ሰዎች ቀስትም ይዘው ታንክም ጭምር ብቻ አይንቀሳቀሱ ማለት አይደለም አብይ አህመድ አጃቢዎቹ ሳይቀር እየላከ ያው አጃቢዎቹ ነው ይማርካሉ እንገላለን አጃቢሽን እስከ መላክ ድረስ መንግስቱ አለማርያም የህወሓት ሰራዊት ደነባ ሲደርስ ነበር አጃቢዎቹን መላክ የጀመረው አብይ ካልዋን መላክ ጀምሮ ጨርጨር አካባቢ ቆቦ አካባቢ መላክ ጀምሮ ያልኩ ያለው እነዚህ ሰዎች ባህሪያቸውንም ድሮም አልቀየሩም አሁንም ቢሆን እሱን ነው የተቀየረ ነገር የለም ትግራይን የማንበርከክ ትግራይን የመስበር ነው ያልተቀየረ ባህሪያቸው እሱ ነበር የሚተነትኑት እና አገኘው ተሻገር ጠጣለው ሽጉጤን ጠጣለው ምናምን አለ ምናምን ይባለው ጠጣለው ብሎ ነበር አይደል ያው የሆነ ትላንት ጓደኞቼ ጋር ያወራ ሰውየው ምንድነው ለምንድን አልጠጣት ምናምን ስል አንዱ አለ የተባለ እና አልጠማው ይሆናል አልጠማው ያው ሽጉጥ መጠጣት መጥማት አይጠማው ሰው ግን አልጠማው ይሆናል ጌታቸው እዚህ ቃለ መጠይቅ ላይ ተናግሮታል እንደዚህ ከሆነ እንደዚህ ያረጋሉ ብሎ ነበር አገኘው ተሻገር አጀንዳ ለን ዛሬ በነገራችን አንደኛው አጀንዳ ያገኘው ተሻገርና የታማኝ ነው አንደኛው አጀንዳ ዛሬ አለ የት ገቡ እነዚህ ሰዎች እንላለን ዛሬ ማምለጥ ያለባቸው የተረሱ መረጃዎችም ጭምር በማስረጃ ጌታቸው አሁን የጽምዶ ተቃዋሚ ነው ጽምዶ የህዝብ ለህዝብ ግንኙነት ተቃዋሚ ነው ማድረግ የለበትም 360 ጌታቸው ተዘግቶበት የነበረው 360 አሁን በዛ ደረጃ እኔ ያለውበት አዲስ አበባ ያለው ስልጣኔ አሁንም ይሄን ክልል ይሄን ህዝብ መዝጋት አለበት ይሄን ህዝብ ድጋሚ ያው እንትናቸው አይቀይሩም የትግራይ ህዝብን የማንበርከክ እንትን ህልማቸው አይቀይሩምናል በዚህ ቃል መጠይቁ እንደዛ ነው የሚለውና ያው 2 ክፍለ ጦር አልቀረውም እኮ ምናምን ሲል ነበር ያው ምላስ ነው ደብረጽዮን እኮ በልብሎኝ እኮ ነው እንትና እኮ በልብሎኝ እኮ ነው ሌላ አይችልም አሁን ኃላፊነት ወስዶ ሲያረጋው የነበረ ነው ምላስ ነው አንደበት ነው የትግራይ ፌስ ነው የትግሉ የነበረው የትግራይ ትግል እንትን ዋና ፌስ ከፊት ለፊት የነበረ ሰው ነው አሁን ጸረ ጽምዶ እኮ እንትን ነው ሻቢያ ጋር ሆኖ ተዛምሮ ወደ ሰሜን ሸዋ ሊመጣ እኮ እንደዛ ነው ያኮበከበ ያለው ትግራይ የጦርነት አውድማ ሊያደርገው ፈልጎ ነው ውጊያ አብይ ወደብ ስለሚፈልግ የግድ ወደ ብሎ ጦርነት ይከፍታል አሁን ይሄ ደግሞ ትግራይ መጥቶ መዋጋት ነው የሚፈልገው ከጦርነት ወደ ሌላ ጦርነት ለምንድን ነው ቀይ ባህር ጋር ሄደ የምትዋጋው ብሎ አይጠይቀውም በነገራችን ላይ ዛሬ ሰኞ አይደል ታኛው ነው መሰለኝ ዛሬ ሐሙስ ነው የሚለቀቀው ቃለ መጠይቁ የቢቢሲ የአልጀዚራ ይሰማ ነው ሐሙስ ነው በጣም ከባድ የሚባል ቃለ መጠይቅ ነው በጣም ከባድ ሁሉ በጣም ስንት ኮንትሮቨርሻል የሆኑ ጉዳዮች ያነሳበት ነው አብይ ጄኖሳይደር ነው ጄኖሳይደር አይደለም ብሎ እንዲህ ብሎ ይዞታል ጋዜጠኛው ተሰሙታላችሁ እንዲህ አድርጎ ይዞታል በማንቆርቱ ይዞታል አብይ ጄኖሳይደር ነው የጄኖሳይደር መንግስት ያገለገልክ ያለው ወይስ ምንድነው ብሎ ጠይቋታል ሐሙስ የምትሰሙት ጉዳይ ነው ጉዱን እዛ ተሰሙታላችሁ ትክክለኛ ስብዕናው እዛ ተሰሙታላችሁ
እና ጋዜጠኛው ውስጥ ምን እንዳለው ተሰምታላችሁ። ስለ ጽምዶ ወደ ሱዳን ጉዳይ ከመሄዴ በፊት ጽምዶ ትግራይ ራሷን እንድትፈትሽ ያደረገ ነው። ከጎረቤቶቿ ጋር ያላት ግንኙነት እንደገና ሪቪዚት አድርጋ እዚህ አካባቢ መስተካከል ያለባቸውን ማስተካከል የመረጠችበት ነው። አማራጭ የሌለው ምንም የሌለው ነው እና በጣም ትልቅ ጎልደን የሆነ ኦፖርቹኒቲ የከፈተ ነው፣ በር የከፈተ ነው። የአዲስ አበባ ኦህዴድ ቆም ብሎ እንዲያስብም ጭምር ያስገደደው ነው። እደግመዋለሁ፣ ይሄን ቆም ብሎ እንዲያስብ አናላይዝ እንዲያደርግ እንዲህ ለመመዘን ነገሮች ለመመዘን ያስገደደ ነው። ሰሜን እዝ ተነካ ብሎ ና ብሎ አስመራ ጠርቶ ና ብሎ አማራ ክልል ጠርቶ ና ብሎ ምናምን ሲያደርግ እንደነበረ እሱ ሳይሆን ሌላ ቆም ብሎ እችላለሁ አልችልም፣ አደርጋለሁ አላደርገው፣ ምን አማራጭ አለኝ ወደሚል ነገሮች የሄደበት ነው። ሰከን ብሎ እንዲያስብ ያስገደደበት ነው። ከሁሉም በላይ ግን 360 ትግራይ መክበብ የማይችል መንግስት እንደሆነ ያሳየበት ነው። የትግራይ ህዝብ ሰላማዊ ህዝብ ነው። ምን የትግራይ ህዝብ ሰላም ነው፣ ጦረኛ ነው ምናምን የሚሉት ነገር እሱ አገኘሁ ተሻገር አይነት ቋንቋ ማንም መጠቀም የለበት። አገኘሁ ተሻገር ይሄ ህዝብ የአማራ ጠላት ነው፣ ይሄ ህዝብ የኦሮሞ ጠላት ነው፣ ይሄ ህዝብ የቤኒሻንጉል ጠላት ነው ብሎ የትግራይ ህዝብ እንደ ህዝብ በሙሉ ሰርቦታል። ያኔ ቴምች እያለው ያ ቪዲዮ ሲጠቀም ምን ሆኖ የአማራ ቴሌቪዥንስ ምን ነካው ነው ያልኩት። እኔ አለ ፕሮግራሙ ላይ አለ የተናገርኩት። ያኔ ምን ነካቸው? አገኘሁ ተሻገር ይሄን ያክል የትግራይ ህዝብ እንኳን ጠልቶ ይሄን ቋንቋ ቢናገረው ሰከን ያለ ጋዜጠኛ የለም ወይ? አማራ ቲቪ ስቱዲዮ ውስጥ ሪፖርተሩ ኤዲተር አለው። ኧረ ይቅር አገኘሁ ስሜታዊ ሆኖ ነው ይሄ ቋንቋስ ባንጠቀም ለወደፊቱ የሚቀር እንትን ነውና ዶክመንት ነው። የአማራና የትግራይ ህዝብ ወደ ነበረበት መመለሱ አይቀርም። እነዚህ አገልጋዮች ናቸው፣ ሹመኞች ናቸው። ከሄዱ በኋላ ወደ ኖርማል መመለሱ አይቀርም። እነዚህ ንግግሮች ከቲቪ ብንቆርጠው ብሎ ኤዲተሩ አልቆረጠው፣ ሪፖርተሩ አልቆረጠው። አገኘሁ ቢናገረው መቁረጥ ነበረበት አማራ ቴሌቪዥን። እኔ እንደዛ ብዬ ተናግሬያለሁ። ኃላፊነት የሚሰማው ሚዲያ ቢሆን ግን ጥላቻ አለ። አገኘሁ ኢዝ ራይት ብሎ ያመነ ሪፖርተር አለ። ሪፖርተር ኢዝ ራይት ብሎ ያመነ ኤዲተር አለ። ከዛ በኋላ አስተላልፍ ተባለ። እስከዛሬ መነጋገሪያ ነው አይደል? ያገኘሁ ተሻገር አይነት እና ከዛ አይነት ጥላቻ የጥላቻ ደረጃው ጭምር ማሳያ ነው። ይሄ ችግር አለበት። አብይ አህመድ የተጠቀመበት እነዚህ ነው። በደንብ አድርጎ መዝምዞ እነዚህ ኤክስፕሎይት አድርጎ የተጠቀመበት እነዚህ ናሬቲቭ ናቸው። ይሄ የጥላቻ መሳሪያዎች ናቸው። አብይ አህመድ ያደረጉት ከመነቀል ከ4 ኪሎ ከመነቀል ያዳኑት እነዚህ ቋንቋዎች ናቸው። እና በአፋር በኩልም እነዚህ ከአፋርም ከኤርትራም ከሱዳንም ከትግራይ ከአማራም ጋር ያለን ግንኙነት እንደገና ማየት አለብን። ሰላማዊ የሆነ ጉርብትና እንፈልጋለን ከሁሉም ጋር ብሎ ሲነሳ ጽምዶ እኮ የጦርነት ነው፣ ጽምዶ እኮ እንደዚህ ነው። ምንድነው የተፈለገው? ኦህዴድ የፈለገው ምንድነው? 2013 ተዘግታ የነበረችው ትግራይ ያቺ አይነት እድል እንዲኖር ነው። ዛሬም ነገም ከነገ ወዲያም በቃ ቀጣይ ተከዘዘ ብሎ የሚያሰለጥነው ለዛ እኮ ነው። ተከዘዘ አማራ ሆይ ዝመት በቃ እየመጣብህ እኮ ነው ሰልጥነ ጠብቅ ብሎ ኦህዴድ ያሰለጥናል። ያልገባው የአማራ ልሂቅ አለ ዛሬም ድረስ ያልገባው አብይ ምንድነው እየሰራ ያለው ብሎ ኦህዴድ ምንድነው እየሰራ ያለው ብሎ አሁን እኮ አብይ አህመድ አሊ ወይ ሽመልስ አብዲሳ ምዕራብ ትግራይ አማራ ነው ብሎ ስለሚያስብ ነው። ተከዘ ወዲያ አማራ ነው፣ ጎንደር እኮ ነው፣ በጌ ምድር እኮ ነው እያለ ወደ አጼ ኃይለ ሥላሴ ወደ ደርግ ጊዜ የነበረው አወቃቀር የደርግ አወቃቀር ጎንደር ክፍለ ሀገር፣ ትግራይ ክፍለ ሀገር፣ ኤርትራ ክፍለ ሀገር በሚባልበት አወቃቀር ወሎ ክፍለ ሀገር በሚባልበት አማራ አፋር ክልል የማይታወቅበት ሐረሪ ክልል የማይታወቅበት ጋምቤላ ክልል የማይታወቅበት የድሮ አይነት ስርዓት ወደዛ እንዲካለል በዛ ቋንቋ የሚናገሩት ትግራይ በዚህ ሰዓት ስለ እንደዚህ ነገር እኔ ተከዜ እውነት ነው ደርግ እንደዚህ ነበር እንደዛ ወደ ደርግ እንመለስና እሺ ተከዘ ወዲያ ውሰዱትና አይ በዚህ በኩል ያለው በደርግ ጊዜ ይሄ ትግራይ የነበረውን ባለሳሲ ትግራይ የነበረውን ዳሎል በራሐለ ዞን 4 እና ዞን 2 ሁለቱ ዞን ወደ ትግራይ ልቀላቀል በቃ እንደዛ ኮነ ለምን ወደዛ እንሄድ ፌደራሊዝሙ ይፍረስና ወደ ደርግ አወቃቀር እንሄዳ በክፍለ ሀገር እንጣራ ካለ አንደኛ አይልም ኖርማሊ አይልም። አንዳንዶቹ የአፋር ወንድሞቻችን የሚያኮርፉ ነገር አለ። ፕሪንሲፕሉ ነው እያወራሁኝ ያለሁት እኔ ማፍረበት ምናምን አይደለም።
ታሪኩ ነው ያወራውኝ ያለው ትግራይ አይልም የአማራ ልሂቃን ምለው ይሄ ያልገባው የአማራ ልሂቅ ነው ያልኩኝ ያልገባው ዛሬም ድረስ የአብይ አህመድ ጉድ የአብይ አህመድ ድራማ ያልገባው ተከዘዘብ ያለኮ ተከዘወዲያ እኮ ያረጋ ያለኮ ተከዘዘብ ያሰለጠነልኝ ያለኮ ለአማራ ተቆርቆሮ እኮ ነው ብሎ የሚያስብ ዛሬም ድረስ አለ ለምንድን ነው ሲባል የ4 ኪሎ ስልጣኔን ለማቆየት ወልቃይት የሚባል እዚያ አካባቢ የተለያዩ ወልቃይቶች የወልቃይት አይነት ቦታ በየቦታው መትከል ችግኝ መትከል ኃላፊነት ወስዶ እየሰራ እንደሆነ ዛሬም ድረስ የማይገነዘብ እንዳለ ነው ገምታለሁ ከዚህ ሁሉ ግን እያወቁ የሚያጠፉ ጻድቃንን ተመልከቱ ጻድቃን ጌታቸውን ተመልከቱ ጌታቸው የጽምዶ ተቃዋሚ ነው ጻድቃን የጽምዶ ተቃዋሚ ነው ጽምዶ ማለት የህዝብ ለህዝብ ግንኙነት ተቃዋሚ ነው በኤርትራ በኩል ያለው እንዲህ ብሎ ይኑር የጽምዶ አንድ ያደጋፊ መሆን የነበረበት ጻድቃን ነው ለምን ቤተሰቦቹ እዛ ናቸው ዛላምበሳ ናቸው ዛላምበሳ እሱ የሆነ ፖለቲካል መሸቀጥ ብሎ የሆነ ቦታ ላይ ለመቀርቀር ፈልጎ እኔ ጨርጨረኝ ብሎ ጨዋታ ተጫውቶ ነበር አይደለም ዛላምበሳ ነው ዛላምበሳ ከነ ህይወቱ አመጣላችኋለሁ አሁን የሆነ ታሪክ የራሱ ህይወት ታሪክ በቪዲዮ አመጥቼ ለጨዋታ እኔ ከጨርጨር የታገልኩት ያለ አይደለም ዛላምበሳ ማለት ደግሞ ድንበር ላይ ነው የተወሰኑ ቤተሰቦቹ አዝማን ምናምን ከማዶን እነዚህ በዚህ በኩል አንድ ነው ይሄ በቀጥታ የራሱ ቤተሰብ አፌክት የሚያደርግ ድንበር ላይ ያለ ህዝብ ነው የተደረገ ድንበር ላይ ያለ ህዝብ ነው ሞር እሱ እንዲያም ዌልካም ብሎ መስራት ያለበት ግን የፖለቲካ አስተላለፉ አብይ አህመድ አሊ ጋር ሄዶ ደብረጽዮን ጋር ተቀይሜያለሁ ተናናርቀው ዋት ተቀይሜያለሁ እንዲህ ብሎ ተንፈላስፎ በዚህ አመት የትግራይ ፖለቲካ ውስጥ ገብቼ ፕሬዝዳንት ሆናለሁ ብሎ አስበው ማያቅ ምክትል ፕሬዝዳንት ያደረገው ደብረጽዮን አሾልኮ እንዲሄድና በዚህ በኩል ና ብሎ ራሱ አድቫይዝ አድርጎ ያመጣው ፖለቲካ አስተላለፍ ሌላ ነው የኢንትረስት ጉዳይ የክብር ጉዳይ የህዝብ ክብርና ሉዓላዊነት ጉዳይ ጭራሽ ቀይ መስመሮችን የሚባል ቀይ መስመሮችን ጥሶ መሄድ ግን ለየብቻ የሰማይና የምድር ልዩነት አለ የጻድቃን እናስቃያችሁ ተመልካቹ የጻድቃን ከየት ወዴት እንዴት ደብረጽዮንን የግብጽ ተላላኪ ነው ማለት አይከብድም እንደተጋሩ ምን ይሰማቸዋል አማራዎች ምን ይሰማቸዋል ኦሮሞዎች አፋሮች ጻድቃን ደብረጽዮንን የግብጽ ተላላኪ ነው ሲሉ ጻድቃን የማን ተላላኪ ነው የኤምሬት የአሜሪካ የራሻ የአብይ አህመድ የኦህዴድ የማን ተላላኪ ነው በ1947 ዓመተ ምህረት በምስራቅ ትግራይ ግሎ መኸዳ ወረዳ ተወልደው በ6 ዓመታቸው ነው ከወላጆቻቸው ጋር ወደ ራያ ጨርጨር ከተማ ሄደው እዛው ያደጉት ሌተናል ጀነራል ጻድቃን ገብረትንሳኤም የአንደኛ ደረጃ ትምህርታቸውን በማይጨው ተከታትለዋል። የሁለተኛ ደረጃ ትምህርታቸውን ደግሞ በመቀለ አጼ ዮሐንስ ትምህርት ቤት መከታተል ችለዋል። ጀነራሉ የትጥቅ ትግል ህይወትን የተቀላቀሉት በህዝባቸው ላይ የሚደርሰውን የጭቆና ቀንበር ለአንዴና ለመጨረሻ ጊዜ ለማስወገድ የአዲስ አበባ ዩኒቨርሲቲ የባዮሎጂ ትምህርታቸውን በማቋረጥ ነበር። የመለስ ዜናዊ ህልፈትን ተከትሎ ኢህአዴግ በተዳከመበት ወቅት ታዲያ በመዲናዋ አዲስ አበባ እየተስፋፋ የመጣውን የጸረ ተጋሩ ዘመቻን ተከትሎ ጀነራሉ መኖሪያቸውን ወደ ትግራይ መዲና መቀሌ አሸጋገሩ። 45ኛው የካቲት 11 በዓል ሲከበርም ለትግራይ ህዝብ ሲባል ከህወሓት ጋር ያለኝን ቂምና ቅሬታ ትቻለሁ በማለት የህዝብ ተቀባይነትን አተረፉ። ተጋዳላይ ጻድቃን ገብረትንሳኤ ተጋዳላይ እርከብ ዓውባን ተጋዳላይ አው ዓለም ወልዱ ደብረጽዮን ሄዶ ከአልሲሲ ጋር ተገናኘ አልተገናኘ ማለቅም ዳዝንት ማተር አያደርግም። መሬት ላይ የሚፈጸመው ስራ ግን በተጨባጭ የነሱን ፖሊሲ የማራመድ ውጤት ነው የሚኖረው እና ይሄ ታስቦበት መደረግ ያለበት ነገር ነው የሚሆነው። ዝም ብሎ ጊዜያዊ ፕሮብሌም የራስን ወንጀል ለመደበቅ ወይም ደግሞ ስልጣን ላይ ለመቆየት ምናምን ተብሎ ዘሎ የሚገባበት ነገር አይደለም። ኢሳያስ አስቦ ፖሊሲውን አስተካክሎ ከነዚህ ኃይሎች ጋር ተስማምቶ ለወደፊት ምርዳታ እንዲሆንበት አድርጎ ተቀናጅቶ ነው እየሰራ ያለው።
ማንኛውም ኢትዮጵያ ውስጥ የሚፈጠረው ኃይል ሄዶ እሱ ጋር በተጣበቀ ቁጥር የነሱ አፓንደጅ ነው የሚሆነው፣ የነሱ ተከታይ፣ የነሱ ጉዳይ ፈጻሚ ነው የሚሆነው። እንግዲህ ጻድቃን የሚለን የጻድቃን ታሪክ ተመልከቱ። ይሄኔ ጎበዝ የባዮሎጂ አስተማሪ ሆኖ ጥሮታ የሚወጣበት ዘመን ነበር። የባዮሎጂ ዲፓርትመንት ተጨርሶ 4 ኪሎ ይህን ሁሉ እድሜ ልኩን ወጣትነቱን እንትን አድርጎ የተማጆር ሹም ሆኖ ወጥቶ ቂሙን ያው እንዳያችሁ ታሪኩ እንደዚህ ነው። ከዶክመንተሪ የተወሰደ ነው። ይሄ ዶክመንተሪ ነው። ከዛ በኋላ ቆላ ተንቤን ወርዶ የራሱን አስተዋጽኦ አድርጎ የመጣ ነው። ይሄን አድርጎ የመጣ ሰው አዲስ አበባ ሹልክ ብሎ ሄዶ አብሩ ለዛው ምክትል ፕሬዝዳንት ሁን፣ ቤት በኩል ሁን፣ አንተም ታግለሃል እኮ ህወሓት ባትሆንም አንተ የትግራይ ይሄ የገጠመን እንደ ህወሓት ሳይሆን እንደ የትግራይ ህዝብ ሁሉም የተሳተፈበት ነው። ሄድና ጅቡቲ ተደራደር። በጅቡቲ በሄሊኮፕተር የት ነው በየቦታው የነበረው አዲስ አበባ ፕሪቶሪያ ሄድና ፈርም እየተባለ ኦን ቢሃፍ ኦፍ ትግራይ ፈርም እየተባለ ሙሉ ኃላፊነት ሙሉ እምነት ተሰጥቶት የነበረ ቂሙን አይረሳም። ቂመኛ ቂሙን አይረሳም። መጨረሻ ላይ አዲስ አበባ መጣ። ደብረጽዮን የግብጽ ተላላኪ ነው። ግብጽ አልሲሲ ጋር መገናኘቱ ግብጽ ሄዶ አላቅም፣ ግን የሚያስፈጽመው ግን የአልሲሲ ተግባር ነው። ቤት በኩል ትግራይ ወይ TPLF ቤት በኩል የግብጽ ስራ ትግራይ ውስጥ ታስፈጽማለች። ማስረጃ ምንድነው ብትሉት ምንድነው? 1 2 3 በማስረጃ ዝም ብሎ ባልባልታ ሳይሆን በማስረጃ ይሄ በማስረጃ አይደል? ጻድቃን ማለት ይሄ ነው። በዘራቸው አይድረስ ብሎ ብርሃኑ ጁላ ሸራተን አዲስ የተናገረው እንደዚህ አይነት ሲያጋጥመው ነው። በዘራቸው አይድረስ ነው። የራሱን ጓድ ለትግራይ ከነ ብዙ ድክመቱ ከነ ብዙ እንደ TPLF በርካታ ችግሮች አሉ። በጣም ይሄ አድርግ ስትለው ማድረግ ተኝቶ የሚያድር ወድ ወረደ ሌሊት ሁላ እያለመ በ24 ሰዓት ሙሉ ተንኮል እያሰበ ትግራይን ድምጥማጡን እያጠፋለት ነው። ድምጥማጡን TDF ኢሬራይ ብሎታል። ኢሬራይ ማለት ልቅምቃሚ ነው ብሎታል። ሰሞኑ የህወሓት ስብሰባ ላይ ተጠርቶ መጥቶ የህወሓት ስብሰባ መጥቶ ነበር። ሰሞኑ ያልሰማ መስማት አለበት። ኢሬራይ TDF ኢሬራይ ሰራዊት ቢለው ይሄ ጠንካራ ሰራዊት እኮ የለንም ብሏቸዋል። ከዚህ በላይ ሞት የለም ለTDF። እነ ምግባይ ይሄን እያዩ እነ ጆን መዲድ ይሄን እያዩ ወደ ወረደ ምናምን ሰላምታ ይሰጡት ይሆናል። ብቸኛው ቁጭ ብሎ ትግራይ ውስጥ እነዚህ በጊዜ ተነክቶባቸው በጊዜ ወደ አዲስ አበባ ሄዷል። ብቸኛ ኦፊሻሊ የብልጽግና መዋቅር አስፈጻሚ መቀለ ተቀምጦ ትግራይ ሞራል በመስበር TPLF ሞራል በመስበር የTPLF መዋቅር በመምታት የመንግስታዊ መዋቅሩን በመምታት መግለጫ ባለመስጠት ትግራይ በድሮ ስትመታ ዝም፣ የትግራይ በጀት አልሰጥም ሲል ዝም፣ ነዳጅ ወደ ትግራይ አልልክም ሲል ዝም፣ ምን ብዙ አይነት ኢኮኖሚክ ሳቦቴጅ ትግራይ ላይ የተፈጸመ ዝም። ከዛ ነገሮች ይላል ጭራሽ ስምረት መጥቼ ስብሰባ ጋብዘዋለሁ በኒውትራል ናቸው የሚባል የሀገር ሽማግሌዎች ትግራይ አጀንዳ ፈጽም ሲለው አብይ አህመድ ጌታቸው አጀንዳ ፈጽም ሲለው ትግራይ ዲሞክራታይዜሽን የሚባል ነበር። ዝም ብላችሁ በየቀኑ አጀንዳ ስጧቸው ለትግራይ ብሎ እኔ ያለኝ መረጃ ነው የምነግራችሁ። አብይ አህመድ ለትግራይ ሰጣቸው። ያኔ ጌታቸውም እሱም ይያል በየተራ አጀንዳ አንተም አጀንዳ በየቀኑ ፍጠር። ለውጥ ፈላጊ የሚል አጀንዳ ጌታቸው ፈጠረ። ለውጥ ፈላጊ ያ ለውጥ አይፈልግም፣ ደብረጽዮን ለውጥ አይፈልግም፣ እኛ ለውጥ ፈላጊዎች ነን። ጻድቃን ወጣት ነኝ አለ፣ ደብረጽዮን ሽማግሌ ነው አሉት። ይሄ አሮጌ ነው፣ እኛ ግን ለውጥ ፈላጊዎች ነን አሉ። ይሄ አጀንዳ ፈጠሩ። ቀላል የማይባል የትግራይ ወጣት፣ ቀላል የማይባል የትግራይ ማህበረሰብ ክፍል ሸወዱ። ብዙ 2 ዓመት ሙሉ ተንከራቱ ህዝቡን አንከራተውት ውልቅ ብሎ ወጡ። አሁን ይሄ መጣ። ይሄ ዲሞክራታይዜሽን ብሎ አጀንዳ ሰጥቶት ነበር። እኛ ዲሞክራሲ ነው የምንፈልገው። አለቅላቂ ቡድን አለ አዲስ አበባ፣ ስልጠና ነኝ ወርክሾፕ አደረጋለሁ ምናምን እያለ ለትግራይ ሰላም ልማት ምናምን አጀንዳ ይሰጣሉ። ከዲያስፖራ የመጡ አለቅላቂዎቹም ጭምር። አባቴ ምልሻ ነበር፣ አባቴ ገሎብኝ ነው ህወሓት ምናምን ይላል። አንድ ደቡብ ትግራይ አንድ ልጅ አለ፣ አባቴ ምልሻ ነበር፣ አባቴ ከደርጋ ሆኖ ህወሓት ገሎብኝ ነው ብሎ ቄም በቀል ተራርጎ አዲስ አበባ እንትን ያደርጋል። ልማት ሰላም ምናምን አጀንዳ ያደርጋሉ። ሉዓላዊነት የሚባል አያስገቡም እዛ ውስጥ። የትግራይ ሉዓላዊነት የሚባል 4 ጉዳዮች እንትን ያደርጋሉ። ሉዓላዊነት ብሎ ቋንቋ አይጠቀሙ።
እና ገንዘብ አለ ትግራይ አሁን የተረጨ ትግራይ ለመበጥበጥ ተብሎ የሚረጭ አለ። ብልጽግና ገንዘብ ይረጫል ለትራንስፖርት መገናኛ ኢንፍራስትራክቸሩ ለመገንባት ኤሌክትሪፊኬሽኑ የቴሌኮም ማስፋፋት ምናምን የሚገነባው ነገር የለም። በጀት የለውም የኢትዮጵያ መንግስት። በጀቱ ምንድነው? ትግራይና ትግራይ ብቻ ላይ ትኩረት ያደረገ ፕሮጀክት ነው የሚቀርጸው። ማህበራዊ ሚዲያ ላይ ወርክሾፕ ምናምን እያለ ወደ ወረደም አሁን የጀርመን ኤምባሲ የለቀቀው 100 ሚሊዮን ብር አለ ዘተ ውይይት ዲያሎግ የውስጡ ዲያሎግ ያስፈልገናል። የሀገር ሽማግሌዎች የምናምን አለቅላቂ በፍጹም ኒውትራል ያልሆኑ በትግራይ ፖለቲካ ላይ ኒውትራሊቲ ምናምን የሌላቸው ሰዎች እነዚህ ሰዎች ናቸው ብሎ ያመጣቸው ወደ እንትን ያመጣቸው ወደ ገንዘብ ያለበት ወርክሾፕ ያመጣቸዋል። እቺ 100 ሚሊዮን ቶሎ ብታልቅና ጉዳዩ ደግሞ ምን አይነት ፕሮጀክት ደግሞ አብይ አህመድ እንደሚሰጠው እናያለን። ይሄን ያው ዞሮ ይሄ እነዚህ አዲስ አበባ ሄዱ እንጂ ተመሳሳይ መቀሌ ያለው እሱ ተመሳሳይ ነው። የትግራይ ሰራዊት ሪራይ ብሎ የሚጠቅስ ፕሬዝዳንት ነው ያለ ትግራይ። አላልኩም ይበለኝ እኔ ማንም መጥቶ የማዕከላዊ ኮሚቴ ላይ ስብሰባ የተናገረው አይናገሩም። እነዚህ ድንዙዞች ናቸው። እኔ የምናገረው ቋንቋ ስብሰባ ውስጥ እንደተነገረ አይናገርም። ህወሓት አይናገርም። እኔ አረጋግጬ ነው የቋንቋ ሚዲያ ላይ ደጋግሜ አሁን ምደጋግመው ለዛ ስላረጋገጥኩት ነው። እና የትግራይ ፕሬዝዳንት በቲዲኤፍ ቦዲጋርድ እየተጠበቀ ግን ሪራይ ብሎ የሚሳደብ ነው። እሱ ሞሮኮ ሄዶ ህንፃ ይገዛል። አዲስ አበባ ሄዶ የዛሬ ዓመት ሌላ ህንፃ ይገዛል። ከነበረበት ህንፃ በህንፃ ላይ ይጨምራል። መቀለ በዛ እንደዛ ነው። ከዛ መቀለ እኛ እኮ እንደዚህ ነን እኮ ሰላም የሆነ ጳጳስ ሆኖ አክት ያደርጋል። ጳጳስ ጦረኛ ሆኖ አክት ባረገበት ዘመን ይሄ ሰውዬ እኔ እኮ የለውበትም እኮ ችግሩ ያለው እኮ በቲፒኤልኤፍ እና በአዲስ አበባ በኩል እኔ እኮ መሀል ነኝ ያለሁት ይላል። መሀል የሚባል ትግራይ ውስጥ ምን ልታደርግ ወንበር ላይ ተቀመጥክ ብሎ የሚጠይቀው የለም። በስህተት ቀን ነው ይሄ ወንበር ላይ አስቀመጡት። አሁን እንደፈለገ አብይ አህመድ ያላቅጥበታል ፖለቲካውን። ለማንኛውም የጽምደው ወደዱም ጠሉም ያው አሁን እንዳሳየዋችሁ በዘራቸው አያድርስ ነው የጻድቃን በእንደዚህ ሆኖ እኔ የቅርብ ሰዎቹ ምን ፊል እንደሚያደርጉት ይገባኛል። እኔ ይገባኛል። አማራጭ ያላቸው ይሆናል ግን ይገባኛል። የጽምዶ መሰረታዊ ትርጉም ዝምድና ማጠናከር፣ ጠላት መቀነስ፣ ወዳጅ ማፍራት ነው። እነሱ ትላንት የሰሩት ስህተት ድጋሚ እንዳይሰራ ነው። ከንትና ጋር ሂሳብ አወራርዳለሁ ምናምን እያሉ ሚስ ኢንተርፕሬት የተደረጉ ትግራይ ለኢትዮጵያ እያበረከተች ኢትዮጵያን እያሳደገች የኖረች ክልል ህዝብ ነው። በአግባቡ ህዝብ አገሪቱ ቴከር ያደረገ የፌዴራል ስርዓቱ ልክ የኔ ነው የሚለው ስሜት ትግራይ ብቻ ተጭኖ ፌዴራል ስርዓት ሲባል ትዝ የሚለው ህወሓት፣ የፌዴራል ስርዓት ሲባል ትዝ የሚለው የትግራይ ህዝብ፣ የፌዴራል ስርዓት ሲባል ትዝ የሚለው የትግራይ መስዋዕትነት አድርጎ ሁሉም ነገር እንዳትነካት እያለ ለብቻ መዋች አድርጎ የተሳለ ህዝብ ነው የትግራይ ህዝብ። አሽቀንጥረጣለሁ ይሄ ባንዲራ ብትለው ትናንት በዚህ ጉዳይ ላይ አንስቼዋለሁ። የኢትዮጵያ ባንዲራ ትግራይ አሁን ቦታ አለው። የትግራይ ባንዲራ ነው ቦታ ያለው። እያንዳንዱ ቤት ያንኳኳ እያንዳንዱ ትግራይ ተሰዕር እያለ ትግራይ ያንኳኳች ያቺ ባንዲራ ነች፣ የትግራይ ባንዲራ ነች። የአልባንያ ባንዲራ የሚሏት ቀይ የሚበዛባት ባንዲራ እሷ ነች። ከጦርነት በፊት ግን ህገ መንግስት ይከበር ይሄ የመጨረሻ ሰልፋችን ነው እያለ ይወጣ ነበር። የምን ህገ መንግስት ነው እያለ አገሬ ታላቅጥ ነበር። ውጭ ያለችው አገር ውስጥ ያለችው ታላቅጥ ነበር። ህገ መንግስት ይከበር ማለት ሀገር እንዳይፈርስ ማለት ነው። ሀገር ፈረሰ ምን ማለት ነው ሲባል ሀገር ይፈርሳል ወይ ብሎ የሚያስብም አለ። ሀገር ስለፈረሰ አይደል እንደዚህ አገሬ ህዝብ ምንጫጫው። በፍጹም ስለ ኢትዮጵያ ምድር የት ነው ያለችው ሀገሪቷ ብሎ ሰው ደንግጦ እየመጣ ያለ ከዲያስፖራ ሄዶ እኮ እኔ ማቃት ኢትዮጵያ አይደለችም ብሎ ደንግጦ እየተመለሰ ነው። እና በተለይ ከትግራይ ፐርስፔክቲቭ እንዴት ነገሮች እንደተበላሹበት ፍጽም እንደሚባለው እንዴት ፖለቲካ እንዳበላሻባቸው አንድ ጉዳይ አለ። ደመቀ መኮንን በኤርትራ በኩል ዘግተናል፣ ሻዕቢያ በቃ በፍጹም ይሄ በቃ ዝግት አድርጎ ወፍ አታልፍም፣ በዚህ በኩል አፋር ዝጋ ተብሎ ወሎም የአማራ ፋኖ ነኝ ምናምን የነበረው የወልዲያ እንትን ሲሰርቅ የነበረው በግ ምናምን ሲሰርቅ የነበረው በፍጹም እዚህ ጋር ማለፍ የለበትም መንገድ ዝጋ ተብሎ የኢንዱስትሪ ሚኒስትሩ አለበል መላኩ መዘጋት አለበት፣ ይሄ ለዚህ ህዝብ ሲያንሰው ነው ብሎ መግለጫ የሰጠው አልታለ እና ትግራይ እንደ ይብሎ ከበው አሁንም ተከባ እንድትቀመጥ ነው የፈለጓት።
ለዚህ እኮ በየቀኑ ስለ ጽምዶ ጉዳይ የምናወራው ብልጽግና የሚባል እንዴት እንዳዋረደው አንድ ጉዳይ አለ። ይሄ ሰውዬ እንዴት ጥሩ ነገር ነው። ሌሰን ነምበር 1 ከዚህ ነው ሌሰን የወሰነው። ከዚህ አሁን ከማሳያችሁ አሁን ከሱዳን ጋር ያለን ግንኙነት በመጀመሪያው አካባቢ ህግ ማስከበር ስራው ሲሰራ እነሱ በሩን ለመዝጋት እነዚህ በህግ የሚፈልጉ ኃይሎች በዛ መልጠው እንዳይወጡ ያደረጉት አውንታዊ ሚና ነበር። በቀናት ውስጥ ደግሞ የማይጠበቅ የድንበር ተሻግሮ የኢትዮጵያን ግዛት የመውረርና የመያዝ ሁኔታ አጋጥሟል። ይሄ ከዚህ ለመገላገል ብዙ ጥረት ሄዷል፣ ሰርተውለታል። ይሄ በጣም ስኬታማ ነበር። ሁመራ በከባድ ሲደበደብ የምታውቁት ነው። ትግራይ ወደ ሱዳን መሰደድ ማለት ብርቅ ነበር። በየት በኩል ያልፋል? ዝጋ ተብሎ ዝጋት። ይሄ በብዙ ታሪክ የተነገረ ስለሆነ ታውቁታላችሁ። ወደ ሱዳን የ30 ኪሎ ሜትር 40 ኪሎ ሜትር መግባት አቅቷቸው ከሁመራ ወደ ሽረ እንዳስላሴ ለመድረስ 3 ሳምንት ነው የፈጀባቸው በእግር 3 ሳምንት ወደ ሱዳን ስለዘጋ ዝጋ ተብሎ አልቡርሃን ዝጋ አለ ተብሎ እና የአማራ ኃይሎችም መከላከያም ዝጋ ተብሎ በዚህ በኩል ተባበረ አልቡርሃን። ከዚህ በኩል አልቡርሃን ያራዳ ልጅ ሄደን አልፋሽካ ጣረገው። እኛ አልተነጋገርንም፣ አልፋሽካ ውሰደው አላል ብሎኛል አለ። አልፋሽካ ደግሞ ችግር የለውም አልፋሽካ ውሰድ፣ ይሄን ብቻ ዝጋልኝ። አብይ አህመድ ችግር የለበትም። ለኦህዴድ አልፋሽካ ማለት ምንም አይደለም፣ ጉዳዩ አይደለም። ፊንፊኔ አልፋሽካ ፊንፊኔ አይደለም ለኦህዴድ። ይሄን ብቻ ዝጋልኝ፣ ትግራይን በመግደል ብቻ ተባበረኝ እንጂ አልፋሽካ ከፈለክ ውሰደው ብሎኝ እኮ ነው እኔ የአገሪቱ ጠቅላይ ሚኒስትር ያለን። አልቡርሃን አይዋሽም። የዋሸው የኛ ጉደኛ ሰውዬ ነው። ከዛ ወደ ጽምዶ ልውሰዳችሁ። ዛሬ የትግራይ የሱዳን የኤርትራ ህዝቦች ግንኙነት ለማጠናከር የተደረገ ዝግጅት ነበር። ሱዳን ከሁመራ ወይ ከድንበር አካባቢ 150 ኪሎ ሜትር ወደ ሱዳን ውስጥ ያለ ነውና እዛ አካባቢ ያለው ስደተኛም ሱዳን ውስጥ ያለው የኤርትራ ህዝብም የሱዳን አስተዳዳሪው አደል ናስር ስፈዲን ነው የሚባሉት የዞን አስተዳዳሪው ንግግር አድርጓል። የትግራይ ሻዕቢ ትግራይ፣ ሻዕቢ ኤሪትሪያ፣ ሻዕቢ ሱዳን ብሎ ሁለቱም የጽምዶ ጉዳይ እና አብሮ እንዴት ስለ ሰላም መስራት እንዳለባቸው ያስተላለፈው መልእክት አለ እና የነበረው የጽምዶ ጉዳይ በዚህ እናጠናቃለን። ወደ የአብይ አማሮች የታሉ ወደሚለው እንሄዳለን ከዚህ በኋላ። واي مشاكل نحن والله ما بنحوجك ان شاء الله وبنحلها ان شاء الله. والحمد لله بوادر السلام كما سمعنا بالاغاني السودانيه من خلال تحليلنا هي كلها تتحدث عن تلاحم الشعب التجري والشعب الإريتري وكله يتحدث عن السلام، لأنه السلام لازم عنده مفردة بلغتهم بنسبة بيس أو سلام. فدي كلها إن شاء الله يعني أشياء جميلة جدا إن شاء الله. وأنا مدى رطيل ونختم إن شاء الله نقول لكم إحنا معاكم قلبا وقالبا بكل كبيرة وصغيرة، وتجد منا كل التعاون والاحترام إن شاء الله، وربنا يوفقهم ويوفق كل الشعب التجري والشعب الإثيوبي وعم السلام بكل ربع السودان، وبارك الله فيهم. نفعنا زبعت صندوق زي بسلامة وصحنا بسلامة وصحكم كبير يفتوا حواتنا بعلامة بحسات قالشناينا أو حدا نسلا دقشناينا أو حدا قلوات تسويناينا أسوسات زي فلت تاريخ زي فلت سب دلا يخزار بخير أنا يسرح لهم يقول كي كمود محمد حجي ونقع عبد الكعبنا ونقع حوا وصلنا